በሰማይና በምድር ንጉስ በእግዚአብሔር ፊት ስንቆም ግን በሽታችን ሁሉ ይመጣል ድካማችን ሁሉ ይመጣል በሁለት እግራችን ቆመን ከኋላ የሆነ ነገር ተደግፈን ከፊት መቋሚያ ይዘን 2 ሰዓት ለመቆም እንኳን ስንት ነገር ነው የምንቸገረው አቡነ ተክለ ሃይማኖት ገድላቸው ሲነበብ እውነት ለመናገር በጣም ጾም ድንቅ የሆነ ገድል ነው የአቡነ ተክለ ሃይማኖት ገድል ብዙ ትምህርት ብናገኝበት ገድል ነው ከአባትና ከእናታቸው ታሪክ ጀምሮ በጣም የሚደንቅ ክርስቲያናዊ ትዳር ምን መምሰል እንዳለበት ክርስቲያን ባልና ሚስት በምን ደረጃ መዋደድ መተማመን እንደገና በመካከሉ ያለውንም ደግሞ አንዱ ሌላውን መጠበቅ ሳይሆን ንጽህናን ቅድስናን ጠብቆ ለመኖር በትዳር ላይ ያለን ንጽህናን እምነትን ጠብቆ ለመኖር ሰው ራሱን ለእግዚአብሔር እንዴት አሳልፎ መስጠት እንዳለበት የምንማርበት ህይወት ነው የአባትና እናታቸው ታሪክ አቡነ ተክለ ሃይማኖትና በኋላ እንግዲህ አቡነ ተክለ ሃይማኖትን የሚያህል ልጅ አገኙ እናታቸው በጣም ጸሎተኛ ስለነበረች አባታቸው ቤተ መቅደስ ተግቶ የሚያገለግሉ ካህን ስለነበሩ አቡነ ተክለ ሃይማኖትን የሚያህል ቅዱስ ጻድቅ አባት ከነሱ አብራክ እንዲገኝ እግዚአብሔር ፈቃድ ሆነ እኚህ አባት እንደው ለዚህ ከጊዜን በተመለከተ ከሱ ጋር እንዲሄድ የማነሳው አንድ ታሪካቸውን ብቻ ነው ከተጋድሏቸው መንገድ አንዱ ምን ነበር አቡነ ተክለ ሃይማኖት ጉድጓድ አስቆፍረው ጉድጓድ ውስጥ በቀይ በግራ በፊት በኋላ ጦር ተክለው በፊት 3 በኋላ 3 በቀይ 3 በግራ 3 ጦር ተክለው ለጸሎት የሚቆሙት መሃል ላይ ሆነው ነበር እና እንቅልፍ ወይም ድካም ተሰምቷቸው ወደፊታቸው ዘንበል ካሉ ከፊት ያለው ጦር ይወጋቸዋል ወደ ኋላቸው ከሆነ ደግሞ ጋለል ሊሉ ሲሉ ከኋላ ያለው ይወጋቸዋል ወደ ቀኝና ወደ ግራም ዘንበል ሲሉ እንደዛው በቀኝና በግራ ያለው ጦር ይወጋቸዋል በዛ ሁኔታ አቡነ ተክለ ሃይማኖት እንቅልፍና ድካም የሚባለውን ፊታቸው እንዳይደርስ እንዳይቀርባቸው ለማድረግ በዚህ አይነት መንገድ ታግለው ተጋድለው ጊዜያቸውን ለእግዚአብሔር የሰጡበትን ሁኔታ ስናይ እንደነቃለን አሁንኛ 2 ሰዓት ቅዳሴ ለመቆም ምን ያህል ነው የምንቸገረው እንግዲህ በገድለ ተክለ ሃይማኖት የምናነበው እኮ 7 ዓመት በአንድ እግራቸው ቆሙ ነው ለጸሎት በአንድ እግራቸው 7 ዓመት እኛ በሁለት እግራችን ቆመን ከኋላ የሆነ ነገር ተደግፈን ከፊት መቋሚያ ይዘን 2 ሰዓት ለመቆም እንኳን ስንት ነገር ነው የምንቸገረው ግን አንድ ባለስልጣን ይመጣል ቆማችሁ ጠብቁ ብንባል ወይ አንድ ቦታ የሆነ ቃል ትገዛላችሁ ወረፋ ጠብቁ ብንባል ግን ከዛ በላይ ቀጥ ብለን ቆመን ወረፋዬ እንዳያመልጥ ይያልን ቀጥ ብለን ቆመን 3 ሰዓት 4 ሰዓት ቆመን እንጨርሳለን እና ወተን እናወራለን 4 ሰዓት ቆሜ ነው እኮ የገዛውት ይሄንን ነገር ወይ ገሌን እኮ 4 ሰዓት ጠብቄ ነው ያገኘሁት እንላለን በሰማይና በምድር ንጉስ በእግዚአብሔር ፊት ስንቆም ግን በሽታችን ሁሉ ይመጣል ድካማችን ሁሉ ይመጣል ይሄ የሚያሳየው የቆረጠ ልብ እንደሌለን ለዛ ነገር የተዘጋጀ ልብ እንደሌለን የቆረጠ ልብ ካለን የ2 ሰዓቱ ቅዳሴ 20 ደቂቃ ሳይመስለን ነው የሚያልቀው እውነት ለመናገር